እንዴት ወንድሜን እንደዚህ ታደርጋለሽ ምናምን ስትል የነበረ ሰው ትናንት ምን ተገንቶ ነው በቀደም ጀምረህ የሆነ ስጦታ ሰጠው ብለህ እያስጨፈርክ ይዘሃት መጣህ። ከዛ ደግሞ ትናንት እና የማይመስል ነገር አታውሩ በጭራሽ የማይመስል ነገር። ኤፍሬም ሌላ ነው የምታወራው፣ ቡዜ ሌላ ነው የምታወራው፣ አብርሽ ሌላ ነው የሚያወራው። ከአንድ ቤተሰብ ሆናችሁ ማለት ነው። ስለዚህ ሩታ ነቃ ማለት አለብሽ። ማን ነው ለኔ የሚያስብልኝ? ማን ነው ለኔ ጥንካሬ፣ ለኔ ብርታት፣ ለኔ ጀግንነት፣ ለኔ ጉብዝና እያሰበልኝ ያለው? ምን አይነት ሰው ነው? ማን ነው ማዳመጥ ያለብኝ? ማን ነው አንደርስታንድ ማድረግ ያለብኝ? ከማን ነው ጎን መሆን ያለብኝ የሚለውን ነገር ማንንም እንትን ማለት የለብሽም። ስለ አንቺ ህይወት ማንንም ማስገባትም የለብሽም። ማንንም ወላ ዳኒ ወላ እቺ ሮቶ ወላማን ማስገባት የለብሽም። ራስሽ ነው ነገሮችን መፍታት ያለብሽ። ራስሽ ነው ነገሮችን እንዲህ እርምጃ መሄድ ያለብሽ እንጂ ማንንም ማስገባት የለብሽም። እኔ ሁሉንም ነገር ስለደረስኩበት፣ ሁሉንም ነገር ስላየሁት፣ ሁሉንም ነገር እውነተው ማንጋ ነው ውሸቱ ማንጋ ነው የሚለውን ነገር በደንብ አድርጌ ስላየው ማለት ነው። አብርሽ ዝም ብሎ ነው የሚጫወት። ዝም ብሎ እንደፈለገ ሲሄድ እንደፈለገ ሲመጣ፣ በዚህ ሲወጣ በዚህ ሲሄድ። የበዓል ቀን አብረህ ነው የነበርክ አይደል እንዴ? አብረህ ነው የነበርክ። ለጌም ወጣህ ዙረህ ገባህ እንጂ አብረህ ነው የነበርክና አትዋሹን። ውሸት አስፈላጊ አይደለም። በቃ ውሸት እኔ ጥሩ ነው ብዬ የማስበው ነገር ምንም አይነት ነገር የለምና እኛ ላይ ማጨብጨብ፣ እኛ ላይ መዋሸት፣ እኛ ላይ መቀለድ፣ እኛ ላይ የሆነ ነገር መሆን፣ እኛ ላይ ማስመሰል፣ እኛ ላይ ምንም እንደማያውቁ ምንም እንደማይገባቸው ምንም እንደማንረዳ ምንም እንደማንል እያስመሰላችሁ የምታረጉት ነገር ዋጋ ያስከፍላችኋል። ለምታረጉት ነገር መጠንቀቅ አለባችሁ። ምን እያረግን ነው ያለና ምንድነው አላማችን ምንድነው ኬዙ ብላችሁ በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ ብዬ ነው የማስበው። ከዛ ውጭ ግን በዚህ ነው በዛ ነው እንደዚህ ነው በዚህ ገብቶ በዚህ ወጥቶ እያላችሁ እንትን የምትሉ ሰዎች በጣም ነው የምታስጠሉ። በጣም ነው የሚደብረው። ማርያምን በጣም ከምላችሁ በላይ ማለት ነውና ሩታ ወደፊት መራመድ አለብሽ። ወደፊት መሄድ አለብሽ። ወደፊት ጀግና መሆን አለብሽ። እሺ ነገሮችን በደንብ አድርገሽ አንደርስታንድ ማድረግ አለብሽ። ማንንም መስማት የለብሽም። ለማንንም ጊዜ የሆነ ነገር ምናምን መስጠት የለብሽም። እና በቃ ጀግንነትሽን ቀጥይበት የኔ ውድ የኔ ጀግና። እወድሻለሁ፣ እናከብርሻለን። ሩታዬ የሴት ተምሳሌት። በቃ ልክ እንዳንቺ ጠንካራ ነው መሆን ያለበት ሁሉም ሴት ብዬ ነው የማስበው። ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። ባይ። እንግዲህ አብርሽና ሩታ ትናንት የልጅ ውጤት ይዘውልን መተው ነበር ማለት ነው። እኛም ተቀብለናል አይተናል ማለት ነው። ነገር ግን ይሄ ውጤት የመጣው የመነቸ መሰላችሁ? የልዑል የዲኤንኤ ውጤት ማለት የዲኤንኤ ያልኳቸው ዲኤንኤ የሚል አባትየው ሌላ ነው ብሏል። እንዲ አብርሽ ምንድነው ዲኤንኤ የሞላው ማለት ነው። እና የልዑል የመጀመሪያ የልዑል እንትን ነው ይዘው የመጣች ማለት ነው። እና ምንም አይነት እንትን አይደለም። ዛሬ ግን እንቅጯን እውነቷን ልንናገር ነው የመጣሁት ማለት ነው። ቤተሰቡ ማለት ነው። እና በመጀመሪያ ግን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ፕሌስ። ቤተሰቦች ዋንኬ እንግባው። ከዛም በኋላ እንቀውጠዋለን ማለት ነው። እንቀውጠዋለን ፋሚሊዎች ማለት ነው። እና ከዛም በኋላ ምንድን ኤፍሬም ከዚህ በፊት አብርሽ ታስሮሳል፣ እንዳታዋሪኝ፣ እንዳታናግሪኝ፣ እንዳላይሽ፣ እንዴት ወንድሜን እንደዚህ ታደርጋለሽ ምናምን ስትል የነበረ ሰው ትናንት ምን ተገንቶ ነው በቀደም ጀምረህ የሆነ ስጦታ ሰጠው ብለህ እያስጨፈርክ ይዘሃት መጣህ። ከዛ ደግሞ ትናንት ስታሽቃብጥ ነበር ምናምንና ለምንድነው 10 ጊዜ የምትቀያየሩት? ሩታ ላይ ለምንድነው የምትቀያየሩት? ምንድነው እየሰራችሁባት ያላችሁ? አብርሽ አልፈልግም አለ አይደለ? አልፈለገም ነው። እንደገና ደግሞ እውነትም አይደለም። አብርሽ ደግሞ በ24 ሰዓት ውስጥ ይዘሽ ነይ የውጤት የምርመራ ውጤት በ24 ሰዓት ውስጥ ይዘሽ ነይ ምናምን ሲላት እሷ ይዛ የመጣችው ከአንድ ሳምንት በኋላ ነው አይደለ እንዴ? ስለዚህ መብቷ ነው። የፈለገችውን ይዛ የመሄድ መብት አላት። ነገር ግን አብርሽ ከመጀመሪያው ጀምሮም አላመናትም። መጀመሪያ ጀምሮ ራሱ አላመናትም የልዑልን ማለት ነው እስከሚወለድ እንጂ ነፍሰ ጥሩነቷን መቼ ነው ነፍሰ ጥሩ ነሽ ሩታዬ፣ ልንከባከብሽ፣ ላግዝሽ፣ ይደክምሻል፣ ስሜት ይሰማሻል፣ ሆርሞን መቀየር አለ፣ ብቸኝነት እንትን ይሻል ምናምን ብሎ መቼ ነው ከጎኑ የሆነው? መቼም አልሆነም እኮ አይደል እንዴ? ስለዚህ አሁን እንዴት ነው መቶ እንደዚህ ነው በዚህ ገብቶ በዚህ ወጥቶ በዚህ ሆኖ በዚህ ምኖ ምናምን እያልክ እንትን ልትል የምችለው? ኤፍሬም ደግሞ የዛኔ የት ነበራችሁ? የዛኔ ስለ እርግዝናዋ መቼ ተነስታችሁ ወይ ብቸኝነት ተሰማሽ እኮ ምናምን ብላችሁ መቼ እንትን አላችሁ? አሁን እርጉዝ ብትሆን አብራት ልትሆን የወንድምህን ማድረግ ያለበትን ነገር አንተ ልታደርግላት ነው ወይስ ምንድን ነው እንደዚህ ይሆንክ ያለኸው? እና የምታረጉትን ነገር እወቁ። እኛ ከማዳም ቅመሞች ላይ ኦር ከኦዲየንስ ላይ የሆነ አያውቁም፣ ፋራ ናቸው፣ ምንም አይገባቸውም፣ ምንም ብንላቸው የማይሰሙ የማያውቁ ሰዎች ናቸው ብላችሁ የምቀልዱትና የምትጫወቱበትን ነገር በደንብ አድርጋችሁ መለየት አለባችሁ ብዬ ነው የማስበው። ከምሬ ነው የምነግራችሁ፣ በደንብ አድርጋችሁ ማለት ነውና የማይሆን ነገር የማይመስል ነገር የማይደረግ ነገር እንደዚህ ነው በዚህ ገብቶ በዚህ ወጥቶ ምናምን ብላችሁ ባትቀባጥሩና ባትወሸክቱብን እንደኔ አሪፍ ነው ያስባለሁ። ከዛ ውጭ ግን ሩታ የኔ ቆንጆ እንዴት እንደምታምሪ ደግሞ እንዴት እንዳማረባት ገባችሁ? አለባበሷ ራሱ ምናምን ሽንቀጥ በቃ እንደዚህ ፏ ነው ማለት ያለብሽ ገባሽ? እንደዚህ
ገባሽ? እንደገና ደግሞ እሱን የመለማመጥ እንደዚህ ነው በዚህ ዲኤንኤ በዚህ አስመርምር ያለው እንትን ብያለሁ ምናምን ብለሽ ከሱ ጋር መለማመጥ ራሱ አያስፈልግሽም ምንም አይነት ነገር ማለት ነው። ልጅሽን አንቺ ማሳደግ የምትችይን ሰው ነሽ። ለምን እሱ ዛሬ እንደዚህ ነው ምናምን ስላለሽም አብሮሽ የሚዘልቅ ሰው አይደለም፣ አብሮሽ ነገሮችን የሚያልፍ ሰው አይደለም። ምንም የሚያደርገው ነገር እስከሌለ ድረስ መብትሽ ነው እንዲህ ፏ ብለሽ መኖር ያልብሽ ፏ ብለሽ ማለት ነው። ለምን ልዑሌንም ከመጀመሪያ ጀምረሽ ዲስካውን ይዘሽ ነው ያለሽ። እሱ ለፎቶ ወይም ለቪዲዮ ይዞ አሽቃብጦ እንደዚህ ነው ዋና ወሰድኩ ስፖርት አስገባው ምናምን ከማለት ውጭ ምንድን ነው የሚያደርገው አብሮሽ? ስለዚህ አንቺ ብዙ ነገሮችን አንደርስታንድ አድርገሽ ለልጅሽ ብዙ ነገር መሆን ያለብሽ እናት ነሽና ከዚህም በላይ በርትተሽ ጠንክረሽ ጎብዘሽ እንድናይሽ ነው የምንፈልገው። አብርሽ እኔ በቀደም ከዋቸው በኋላ አስጠልቶኛል። ሄርሜላ ላይ እየተጫወተበት ካየው በኋላ አስጠልቶኛል። ማርያምን ነው የምላችሁ፣ በጣም ነው ያስጠላኝ አብርሽ ማለት ነው። ለመሰላችሁ የምትጫወች ብሎ አስገብቶ እንደገና እኔ እንጃ ይሄ ነው ብዬ ተመልሼ የበቀደምን ነገር ማንሳት ወር የሆነ ነገር ማድረግ ምናምን የለብኝም። ነገር ግን አብርሽ ለማናቸውም አይሆንም፣ ለማናቸውም አይጠቅምም። ዝም ብሎ ነው ሾሾ የሚሰራባቸው። ሾሾ ነው የሰራባቸው ያለውና ለማንኛውም ለሄርሜላም አይሆንም፣ ለሩታም አይሆንም በጭራሽ ማለት ነው። እና ምን ማድረግ እንዳለባችሁ እናንተ እራሳችሁን ማወቅ አለባችሁ። እራሳችሁን ሁኑ፣ በቃ ለራሳችሁ ትኩረት ሳቡ፣ ለራሳችሁ ሁኑ፣ እራሳችሁን ትሪት አድርጉ። እራሳችሁን ነው መሆን ያለባችሁ እንጂ ለማንም ብላችሁ እንድችም ታል ነገር እንዲሰማችሁ ፍቃድ መስጠት የለባችሁም። ከምሬ ነው የምነግራችሁ። እና ቤተሰብ ለማንኛውም ሩታ ምን ያህል ጎበዝ፣ ምን ያህል ጠንካራ፣ ምን ያህል ሀርድ እንደሆነች በደንብ አድርጋችሁ ማየት አለባችሁ። በደንብ አድርጋችሁ ማለት ነውና ሩታ በጣም ጎበዝ ናት፣ በጣም ጀግና ናት፣ ስማርት ናት፣ ብዙ ነገሮችን አንደርስታንድ ማድረግ የምትችል ልጅ ናትና እኔ እንጃ ለሷ ቃላት የለኝም። ሩታ እንደዚህ ነች፣ ሩታ እንደዚህ ነው፣ እንደዛ ናት ብዬ ይሁን የምገልጽበት እንትን የለኝምና ብቻ ምን ልበላችሁ፣ በጣም ጀግኒት ናት። በጣም ከምላችሁ በላይ በጣም ጀግና፣ ጎበዝ፣ ታታሪ፣ በቃ ነገሮችን በደንብ አድርጋ አንደርስታንድ ማድረግ የምትችል ሴት ናትና እኔ ለሷ ቃላት የለኝም። እሷ በጣም ጎበዝ ናት፣ በጣም ጀግና ናት። ከዚህም በላይ የሷ ብርታት፣ ጥንካሬ አሳልፋ እስከ መጨረሻው የምታሳያችሁ ሰው ናትና በሩታ ላይ መታችሁ እንደዚህ ነው እንደዛ ነው እያላችሁ የአብርሽ ቤተሰብ አታሽቃብጡ። አንደኛው ሌላ፣ አንደኛው ደጋፊ፣ አንደኛው ንቃፊ፣ አንደኛው አጨብጫቢ፣ አንደኛው አሽጓጣጭ